ሁለተኛው ፓርት ወይም የፈተና ምንጭ የፈተናዎች ምንጭ ግን ምንድናቸው? ይሄም ደግሞ የሚሸፍነው ምዕራፍ 1 ቁጥር 13 እስከ 18 ድረስ ክፉ ፈተና ሁሉ ከዲያብሎስ እያንዳንዱ በራሱ ምኞትና ሐሳብ ምን ሲል ሲታለል ይፈተናል። አንድ ነገር ምንጩ ካልታወቀ በአይናችን ከምናየው ፊት ለፊት ካለው ነገር ጋር ብቻ ዲል ስለምናደርግ ለጉዳዩ መፍትሄ የሚሆን ነገር ማምጣት አንችልም። ቃልህን ወደድኩት ከሁሉ አስበልጬ ወደ እቅፍ መጣሁ አንተኑ መርጬ። ከባለፈው ትምህርት ትንሽ ሐሳቦችን ለማንሳት የያዕቆብ መጽሐፍ የተጻፈው በራሱ በያዕቆብ ነው። በሶስት ክፍሎች እንደሚከፈል አይተናል። የመጀመሪያው የእምነትን ፈተና ወይም ደግሞ the temptation of faith ይሄውም ያዕቆብ ምዕራፍ 1 ከ1 ጀምሮ እስከ 18 ድረስ እንደሚሸፍን ተነጋግረን ነበር። ሁለተኛው ክፍል ደግሞ የእምነትን ባህሪያት ወይም ደግሞ the character of faith የሚለውን የሚሸፍን መጽሐፍ ነው። እሱም ደግሞ ያዕቆብ ምዕራፍ 1 ከ19 ጀምሮ እስከ ምዕራፍ 5 ቁጥር 6 ድረስ የሚሸፍን እንደሆነ ተነጋግረናል። ሶስተኛው ደግሞ ክፍል ያዕቆብ መጽሐፍ የእምነት ድል ወይም the victory of faith በሚል ምዕራፍ 5 ከ7 ጀምሮ እስከ 20 ድረስ እንደሆነ እያየን ነበር። እነኚህን ክፍልፋዮች የመጀመሪያውን ስንጀምር ወይም ደግሞ የመጀመሪያውን የእምነት ፈተናን ስናይ ምዕራፍ 1 ከ1 እስከ 18 ድረስ እንደምናይ ተነጋግረን በሁለት ከፍለናቸው ነበር። ይሄውም ደግሞ ሀ የፈተናዎች ዓላማ አለን፣ ለ ደግሞ የፈተናዎች ምንጭ አለን። ሀ የፈተናዎች ዓላማ ምዕራፍ 1 ከ1 ጀምሮ እስከ 12 ድረስ እንደሚሸፍን አይተናል። ሁለተኛው ደግሞ የፈተናዎች ምንጭ ደግሞ ምዕራፍ 1 ከ13 ጀምሮ እስከ 18 እንደሆነ አይተናል። በእነኚህ ክፍልፋዮች መሰረት የመጀመሪያውን ወይም ሃን አይተን ነበር። ባለፈው ሳምንት ያዕቆብ ምዕራፍ 1 ከ1 ጀምሮ እስከ 12 አይተናል። በዚህም ደግሞ አጠቃላይ የነኚህ የምዕራፉና የ12ቱም ቁጥሮች ጭብጥ ምንድነው? ሰው ይፈተናል። ሲፈተን ደግሞ የሚፈትንበት የእግዚአብሔር ዋነኛ ዓላማ ሰዎች ፔሸንሲን ወይም ትዕግስትን እንዲማሩ ኤክሰርሳይዝ እንዲያደርጉ በትዕግስት እንዲበረቱ ነው። ስለዚህ ፈተናው በኢትሰልፍ ሲመጣ የምንመረርበት ወይም ጸጉራችንን የምንነቅልበት ሳይሆን በእግዚአብሔር ፊት የምናመሰግንበት ነው። ስለዚህ ነው የእግዚአብሔር ቃል ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ ይናገራል ብለን እያልን ነበር። ስንቶቻችሁ ያስታወሳችሁ የነበራችሁ? ስለዚህ ፈተናዎች ዓላማቸው ምንድነው? ትዕግስትን ለመጨመር ነው። ሰው ትዕግስትን የሚጨምረው በምክር አይደለም። ለምን ታጋሽ አትሆንም? ከበደም ዓለሙም ኤክስም ወይም ሲመክረው 3 ሰዓት ይመክረዋል፣ ነገ ይመክረዋል፣ ተነገወዳ ይመክረዋል፣ አመቱን ሙሉ ይመክረዋል። ሰውየው ግን ጭራሽ ብርጭቆ እየሰበረ ነው የሚቀጥለው። ራሱን ኮንትሮል ማድረግ አይችልም። ልክ እንደ ተነቀነቀ ኮካ የሚገነፍል ነው። አካባቢው የሚያበላሽ ነው። በትዕግስት ላክ ወይም በትዕግስት ማጣት ምክንያት ብዙ የሚረበሹ ነገሮች አሉ። ለዚህ ነው በተለምዶ ሰው ሲናደድ እንዳይናገር፣ ደስ ሲለው ደግሞ ቃል እንዳይገባ ይመከራል። ሁለቱም ኢሞሽን ላይ መሰረት ስለሚያደርጉ፣ ስሜት ላይ መሰረት ስለሚያደርጉ፣ ስለዚህ ሲናደድ ሰው ዝም ነው ማለት ያለበት። ሲናደድ መናገር የለበትም። በጣም ብዙ ነገር ነው የሚያበላሸው። ብዙ ሰዎች ተናደው የተናገሩት ነገር ብዙ ነገር ስለሚያበላሽ፣ ይሄ አሁን የምነግራችሁ እናንተ ልትሰሩበት የሚገባ ካራክተር ነው። አሜን። ልክ እንደዚሁ ሰው ትዕግስትን እንዲማር እግዚአብሔር ልዩ ልዩ ፈተና ያመጣል። እነኛ ፈተናዎች ግን ስለተጠላን የሚመጡ ሳይሆኑ እነኛ ፈተናዎች እግዚአብሔር የሚለቅበት ዋነኛ ምክንያት ትዕግስት እንድንማር ነው። ለማስታወስ ያህል ቁጥር 2 እና ቁጥር 3 አንዴ እናንብበው ለማስታወስ ብቻ። ወንድሞቼ ሆይ የእምነታችሁ መፈተን የእምነታችሁ ምን ማለት? መፈተን። እምነት ቴስት ይደረጋል። ልክ እንደ ወርቅ ነው የሚፈተነው።
ያንተ እምነት ያንቺ እምነት ያንተ እምነት የሷ እምነት የናንተ እምነት የኔ እምነት የሁላችን እምነት እሺ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስት እንደሚያደርግላችሁ አውቃችሁ መፈተናችን ትዕግስት ነው የሚያደርግልን አለ እሺ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ሰዎች ፈተናን እንደ ሙሉ ደስታ መቁጠር የማይችሉ ሰዎች አንዳንዱ በመድር ላይ በህይወትም የሉም ገመድ ፈልገው ታንቀዋል ምክንያቱም ቴምፕቴሽን ፈተናው በጣም ሲበዛባቸው በቃ አይካንት አልቻልኩም በቃ ይሄን መቆጣጠር አልችልም ይሄን ኮንትሮል ማድረግ አልችልም ብለው ገመድ ፈልገው ራሳቸውን አጥፍተዋል አንዳንዶቹ ካሉበት ወይም ፈተና ከገጠማቸው ቦታ ርቀው ማይልስ ሄደዋል ምናልባት ያ ቦታ የሰጣቸው የሚያመጣላቸው ፈተና ስለሆነ ኮምፎርት ዞን ለመፍጠር ወይም ሌላ አትሞስፌር ለመፍጠር ከአካባቢው ርቀዋል በፈተና ምክንያት ብዙ የማይገቡ ውሳኔዎችን ሰዎች ወስነዋል ነገር ግን ፈተናው ምን ለማድረግ ነው ይላል ትዕግስት እንዲያደርግላችሁ ነው አንድ ሰው በጣም የሚታገሰው ካገኛችሁ እሱ ሰው በደንብ በፈተና ታሽቷል ማለት ነው ዩኒቨርሲቲ ገብቶ በመማር ትዕግስትን አፕግሬድ ማድረግ አይቻልም ዩኒቨርሲቲ ትምህርት በመቅሰም ወይም በመማር የሆነ ትዕግስተኛ መሆን አይቻልም ትዕግስተኛ መሆን የሚቻለው በአንድ መንገድ ብቻ ነው መፈተን ብቻ ነው ስለዚህ አሁን እግዚአብሔር አምላክ በቤተክርስቲያን ብዙ ታጋሾችን ማምጣት ካለበት ሰዎቹን መጠየቅ ያለባችሁ ምን ያህል ፈተና ኮንትሮል አድርጋል ሁለተኛው ፓርት ወይም the source of temptation የፈተና ምንጭ እንግዲህ ሰው ሲፈተን ፔሸንሲ ግሬድ ያደርጋል ወይም ትዕግስት ይጨምራል ብለናል አይደለም የፈተናዎች ምንጭ ግን ምንድናቸው አንድ ነገር ምንጩ ካልታወቀ ባይናችን ከመናየው ፊት ለፊት ካለው ነገር ጋር ብቻ ዲል ስለምናደርግ ለጉዳዩ መፍትሄ የሚሆን ነገር ማምጣት አንችልም ለምሳሌ ጉንፋን ከያዘ ለምን እንደያዘው ማወቅ አለበት ጉንፋን ሲይዝ ለምን እንደያዘ አውቃታቀም በደንብ አውቃለሁ እኔ ጉንፋን ልክ ሲይዘኝ መቼ እንደያዘኝ ሁሉ አውቃለሁ የቱ ጋር እንደያዘኝ ሁሉ አውቃለሁ ስለዚህ የያዘኝ ጉንፋን ሶርስ አለው ማለት ስለዚህ አሁን የምናወራው የተፈተንበትን ምክንያት ከሶርሱ ለማወቅ ነው አሜን ነው ሶርሱን ካወቅነው በሽታውን እናክመዋለን አሜን አጠገባችሁ ያለውን ሰው ምንጩን ካወቀው የሱን ውጤት ታክመዋል በሉት በምንጩ ምክንያት የመጣውን በሉት ማከም ትችላለህ ብዙ ጊዜ የማይታከሙ ነገሮች ምንጫቸው ስለማይታወቅ ነው ካንሰር ምን እንደሆነ አይታወቅም ምንጩ ስለዚህ በቃ ዝም ብለ ተወገዋለ ሶርሱ ስላልተገኘ ምንም ማቆም አልተቻለም አንዳንድ ምንጫቸው የማይታወቁ ነገሮች ለመፈወስ እንኳን ያስቸግራሉ አሁን ደግሞ የምናጠናው the source of temptation የፈተናን ምንጭ ነው ይሄም ደግሞ የሚሸፍነው ምዕራፍ 1 ቁጥር 13 እስከ 18 ድረስ ማንንም ያነብልኝ ማንንም ሲፈተን ስሙኝ በደም እስቲ አንድ ሰው ጮሆ በኃይለኛ ድምጽ ማንንም ሲፈተን በሉ ማንንም ካለ እኔ ያለውበት አንተ አለበት አንቺ ያለችበት ሽማግሌው አለበት አዛውንቱ አለበት ሴቶች አሉበት ወንዶች አሉበት ማንንም ማለት በዚህ ውስጥ ሊገባ የሚችል ማንንም ነው አዋቂው ታላቁ ታናሹ ጠንካራው ደካማው ብቻ ማንንም ግን አለ ማንንም ምን ሲል ሲፈተን ኦኬ ማንንም ሲፈተን እሺ በእግዚአብሔር እፈተናለሁ አይበል በእግዚአብሔር እፈተናለሁ ቢል ስሙኝ God will never tempt you አሜን እግዚአብሔር አይፈትንም አሜን ስለዚህ አንድ ነገር እርግጠኛ ሆኑ እጆቻችሁን አንሱ እግዚአብሔር በሉ እግዚአብሔር አይፈትንም በሉ አይፈትንም እሱ ከፈተነ ከፈተናው ጋር መውጫውንም ደግሞ ያዘጋጃል ይላል አሜን አሜን ምክንያቱም ብዙ ጊዜ ባላጋራችን ዲያብሎስ ፈታኝ እንደሆነ መጽሐፍ ይናገራል እሺ ማንንም ሲፈተን በእግዚአብሔር እፈተናለሁ አይበል እግዚአብሔር በክፉ አይፈትንምና every
evil temptation is from devil. ማንኛውም ምን አይነት ክፉ ፈተና ውጤታቸው በክፋት የሚደመደም ፈተናዎች በጠቅላላ ከማን ናቸው? አይሰማም ከዲያብሎስ ማንኛውም evil temptation is from devil. ክፉ ፈተና ሁሉ ከዲያብሎስ ነው። እኮት ነው። ስለዚህ ነገ የሆነ ነገር ጭምድድ ሲልበት አቤት እግዚአብሔር ሆይ ለምን በዚህ ትፈተነኛለህ? እግዚአብሔር እየፈተነ አይደለም አንተ እግዚአብሔር በክፉ አይፈትንምና እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም ኦኬ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ነገር ግን አለ እያንዳንዱ በራሱ ምኞትና ሐሳብ ምን ሲል ሲታለል ይፈተናል ኦኬ ቁጥር ስንት ነው ቁጥር 14 ስሙኝ ቁጥር 14 እግዚአብሔር ካልፈተነ የመጀመሪያው ፈተና ጎታች አንተ ራስህ ነህ አንድ ሰው እስቲ አጠገቡ ያለውን ሰው የፈተናው ጎታች አንተ ራስህ ነህ በሉት መጀመሪያ የመጀመሪያው እንደሱ ነው አሜን ሰው በጣም ብዙ ጊዜ ትራፕስ ገብቶ ሲፈተን አንዳንዶቹ እኔን እንኳን ለማየት ስለማይችሉ በዛው የጠፉ ሰዎች አቃሉ ቴምፕቴሽን ጎታች ሰውየው ራሱ ነው እንዴት እንደሚጎትት አሳያለሁ እሺ 15 ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ትወልዳለች ቁጭ በል ታንክ ዩ አሁን ስሙኝ እግዚአብሔር በክፉ አይፈትንም አለ ያዕቆብ ሲጽፍ ነገር ግን እያንዳንዱ በክፉ ምኞትና ሐሳቡ እስቲ ምኞት በሉ ሲሳብና ሲታለል ይፈተናል ዋናው የፈተናው ምንጭ ሰውየው ነው በምን አይነት ኤሌመንት ካላችሁ በአምቢሽን በምኞት ነው ያ ምኞት ደግሞ ሶርሱ ነው አይደለም ግን ምኞቱ ያታልለዋል በዛ ምኞት ምን ሲል ሲታለል ሰውየው ይፈተናል ኦኬ አንዳንድ ምኞቶችን እናያለን ማለት ነው ዛሬ ምክንያቱም ከባድ ፈተና የሚያመጣው በመመኘት የሚመጡ ነገሮች ናቸው የሚገርመው ነገር ስሙኝ የሚገርመው ነገር ኃጢያት በራሱ አውቶማቲክ አይደለም የሚጣበቅ ምንም ኃጢያት መጥቶ የሚጣበቅ አውቶማቲክ የለም በሌላ አባባል ኃጢያትን ኃጢያት ያደርገው ኮንሺየስ ማይንድ ነው ወይም ኮንሺየስሊ የሚሰራ ስለሆነ ነው ኮንሺየስሊ በእንግሊዘኛው ማለት አውቆ የሚሰራ ስለሆነ ነው አንኮንሺየስ የሆኑ ነገሮች ተቀላላ እንደውም ኃጢያት አይደሉ because you don't know ሰው ስለ ኃጢያት ኮንሺየስ ከሆነ የሚያቀውን ነገር ትክክል ያልሆነውን ነገር የሚሰራ ከሆነ ለምንድን ነው የሚሰራው ስትሉ ያዕቆብ ጻፍ እንዲህ አለ ምኞት አለ በዛ መታለል አለ ምኞት ደግሞ ከኃጢያት በፊት ዘር አላት አለ ኮንሲቭ ታረጋለች አለ ሰው ሲመኝ ወዲያው ነው የሚጸንሰው አለ ያ ከተጸነሰ ይወለዳል አለ የሚወለደው ግን ኃጢያት ነው አለ ለዚህ ነው ኢየሱስ ክርስቶስ የሕግን ሥራ በጠቅላላ ወደ ቶት ውስጥ ወደ ሐሳብ ውስጥ ከተተውና በሙሴ ያመነዘረ በድንጋይ ተወግሮ ይሙት እንደተባለ ሰምታችኋል አሁን ግን እላለሁ ባይኑ አይቶ የተመኘ ያመነዝራል ለምንድን ነው ካላችሁ የኃጢያት ስብዕና ያለው ጽንስ ላይ ጽንሱ የሚጀምረው ደግሞ በመመኘት ነው አልሰማም አንድ ሰው የኃጢያት ኮንክሪት አቅም ያለው የት ነው ምኞት ላይ ነው ምኞት ደግሞ የሚጀምረው በመጸነስ ነው ስለዚህ አይተህ ባረገው ስትል immediately ኮንሲቭ አድርገሃል ወይም ጸንሰሃል ዛሬ አንድ ነገር አደርጋለሁ ፍቃደኛ ሰው ካለ ማንኛውንም በምኞት የጸነሳችሁትን ክፉ ነገር አቦርት አስወርዳለሁ ዛሬ
አደገኛ ነገር ነው። ከመበላት በፊት አንድ ሰው የሚስማማ ሰው ካለ ይሄን ጸሎት ጸልያለሁ። ማንኛውም የተጸነሰ የክፋት ጽንስ አሁን በኢየሱስ ስም አስወርዳለሁ። ተወልዶ ድክ ሲል ከማየታችሁ በፊት የተጸነሰው አቦርት ማድረግ አለበት። አቤት እግዚአብሔር ስሙ ይባረክ። እድለኞች ናችሁ። ምክንያቱም ብዙዎቻችሁ ይሄን ከነካ ኃጢያት ነው የሚባለው ላይ ነው ያላችሁት። ዝርዝር ሐሳቡ አልገባችሁ። እንዴት ኃጢያት እንደሚሆን ሰው እንዴት ኃጢያት መስራት እንደሌለበት ኃጢያት ራሱ ከመወለዱ በፊት መቼ ነው ኃጢያት የተባለው ወይም ደግሞ ለሚወለደው ኃጢያት የመጀመሪያው ግብአት ምንድነው አምቢሽን ነው የሚለውን ነገር አታውቁም። ለዚህ ነው እድለኛ ናችሁ። እግዚአብሔር እድል ሰጥቷችሁ እንደ ቡሎን እየፈታ እያስተማራችሁ ነው። የተወለደው በእግሩ መሄድ የጀመረው ኃጢያት ነው። እሱ ግን ዘር አለው። ዘሩ የጀመረው ተጸንሶ ነው። ቅድም እንደነገርኳችሁ ማንኛውም ኃጢያት ሳይታሰብ አይደረግም ያልኳችሁ ለዚህ ነው። መጀመሪያ አንቺ ውስጥ ጽንስ ሆኖ ተቀምጦ ነበር። አንተ ውስጥ ምን ሆኖ ጽንስ ሆኖ ተቀምጦ ነበር። ጃቫኒያ ክላፕሪካ ቫዲያማ እባካችሁ እጆቻችሁን አርጉ። እዚህ ሆዳችሁ ላይ አርጉ። የእግዚአብሔር ቃል ሲናገር በኔ የሚያምን ከሆዱ የሕይወት ውሃ ወንዝ አያችሁ። አንዳንድ ሰው በመንፈስ ቅዱስ ፍሎ እንኳን በክብር እንዳይገለጥ የሚያደርገው ሌላ ጽንስ ስላለ ነው። ዛሬ በኢየሱስ ስም አስወረድኩት። ሁለት ነገር ይዘ ነው። ሁለት ነገር ይዘ አንደኛው ሲን ነው፣ አንደኛው ሆሊ ስፒሪት ነው። ውጣ ትለዋለ፣ እሱ ግን አይወጣም። የሚያጨነግፍ ነገር ተይዞ ተቀምጧል። ስለዚህ አንተ በክብር መገለጥ አልቻልክም። ስለዚህ የማይፈልገውን ዛሬ አይ ፕሮፌሰር አንድ ሰው አሜን ካለ ብድግ ብሎ አሜን ይበል። በኢየሱስ ስም አስወርደዋለሁ። ምኞት ጸንታ ኃጢያትን ትወልዳለች። ሶስቱንም ዘሮች ነው የምናያቸው። ሁለቱን እያየን ያለን እግዚአብሔር ማንንም በክፉ አይፈትንምና እንትናን ሳይተፈተንኩ ምን ላርግ የሚባለው ነገር ከመምጣቱ በፊት አንቺ ውስጥ ጽንስ ሆኖ ተቀምጦ ነበር። ማንን ነው የምታታልዩ? ማንን ነው የምታታልለው? ጽንሱ እንዳይገባ ነበር ማድረግ ያለበት። ከጸነስከው መውለድ አይቀርም፣ መውለድሽ አይቀርም። that's why ሰው ሲወለድ ሳይሆን ሲያረጋው ሳይሆን መጠንቀቅ ያለበት ሲጸንሰው። ዞር ብሎ ገና ገደድ ብሎ መጸነስ ስትጀምር ያን ጊዜ ነው አንተ መጠንቀቅ ያለበት። ምክንያቱም የሚወለደው ኃጢያት የሚጀምረው በጽንስ ስለሆነ ይሄ ሰፊ እውነት ነው። እኔ እዚቹ ጋር ቆሜ ሌሎች ጥቅሶች አሁን በዚህ ላይ ባመጣ ማለት ነው ራሱ እዚች ጋር 14 እና 15ን ሳንጨርስ ራሱ ይሄ አመት ሊያልቅ ይችላል። ምክንያቱም በዚህ አቅጣጫ ላይ የተጻፉ ብዙ የእግዚአብሔር ቃል እውነቶች አሉ። ሌላ ቦታ አላስረገጥኳቸውም። እዚሁ ያለውን ነው እያወራን ያለው። እዚሁ ላይ እዚሁ ያዕቆብ ምዕራፍ 1 ቁጥር 14 እና 15 ላይ ያለውን ነው ማወራው። የትምሩቅ ሳንሄድ እግዚአብሔር ማንንም አይፈትንም። ነገር ግን ሰው በራሱ ሐሳብና ምኞት ሲታለል ወይም ሲሳብ ይፈተናል አለና ዘግቶት 16 ላይ ምኞት ጸንሳ ብሎ ጀመሩ። ስለዚህ እንደዚህ አይቶ የተለያዩ አንድ ብቻ አይደለም እግዚአብሔር የሚጸየፋቸውን ነገሮች ጠቅላላ በጥሩ አምቢሽን በዚህ በከፍተኛ ምኞት ውስጥ ማስገባት መጸነስ ነው። ሰው እንደዚህ አይቶ የሚጸንሳል። አያችሁ ዘር ነው ማለት ነው። እንደዚህ አይቶ በቃ ጸነሰ። ቱን ራሱ ሐሳቡን ምን ማድረግ አለበት? ኮንትሮል ማድረግ አለበት እንዳይጸንስ። ይሄን ቶቱ የሚያስተካክለው ደግሞ እንዲህ ያለ ትምህርት ነው። አሁን አላወቅም እንጂ አፍ ላይ ሉም እያስገባው ነው። ይሄንን ጥሰ መሄድ ትችላለህ፣ ግን ሳታቅ የምታረገው ነገር የለም። ስለዚህ አፍ ላይ ምን ገብቷል? ሉጋም ገብቷል። ምኞት ጸንሳ ኃጢያትን ትወልዳለች።
የሚገርመው ደግሞ በኃጢአት መቼ ቆመ? መቼ ቆመ? ሉክ አንብቦ ጨርስልኝ። ከዚያም በኋላ እሺ ምኞት ጸንሳ ምንን? ኃጢአትን ትወልዳለች። እሺ ኃጢአትም ካደገች በኋላ ያው ያኛው ጽንስ ላይ ነው የሚያቆመው። ኃጢአት ኦልሬዲ ተወልዷል፣ ዘሩ በሱ ይኖራል፣ የሚጸንሰው ምንም ነገር የለም። እሱ የታይም ጉዳይ ነው የሚፈልገው፣ የማደግና ያለማደግ ነው። ኃጢአት ደግሞ ይልና ጸንሶ አይልም፣ ምንም የሚጸንሰው ነገር የለም። ኦልሬዲ ተጀምሯል። አደጋውን ልነግራችሁ ነው። ኦልሬዲ ምን ብሏል? ተጀምሯል። የኃጢአት ግን ምን ሲል ያድግና ምን ይላል? በኋላ ሞትን ደግሞ ትወልዳለች። መጸነስ፣ ማደግ፣ መውለድ የሞት ፓተርኑ ይሄ ነው። ሰው የሚሞተው እንደዚህ ነው። መጸነስ፣ ማደግ፣ ከዛስ መሞት ራሱ። እስቲ አንድ ሰው ጮሆ መጸነስ በሉ፣ መውለድ በሉ፣ ማደግ በሉ። መጨረሻ ላይ ምንድነው እኩል ይሆናል? መሞት። አሁን ሰው ስለ ኃጢአት በዚህ መልኩ ካልገባው ቀኑ ሙሉ የዋለበትን የሚያሳዝን ህይወት ማታ በማወቅም ባለማወቅም የሰራውትን ኃጢአት ይቅር በለኝ። እንደዚህ አይነት ሰዎች መቼም ቢሆን አይለወጡም፣ ከእግዚአብሔር ክብር ጋር አይገናኙ። መቼም ቢሆን አይለወጡም፣ ከእግዚአብሔር ክብር ጋር የሰሙት ቃል ራሱ እንደ ጭንቁር በልቶ ራሳቸውን ነው የሚጨርሳቸው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ሰዎች ወደ ሞት የደረሱት ኮምፕሊትሊ ሞት በመጀመሪያ ሲጀምር ባለ ነገር ነው የሚጀምረው። ቢዝነስ ካለ ቢዝነስን ይገለዋል። ትዳር ካለ ትዳርን ይገለዋል ማለት አይኖርም ማለት ነው። ጤና ካለ ጤናህን ይገለዋል። ሲን ዲስትሮይስ። በሽታ ለመምጫ ምክንያት የሚሆነው ሲን ነው። ጤናህን ምን ይለዋል? ይገለዋል። ስኬት ካለ ስኬትህን ምን ይለዋል? ይገለዋል። ሱቅ ከፍቼ ቁጥር አንድ ለምን 10 ሚሊዮን ብር ይዘህ አትጀምርም? በጀት መዝጋት አይቀርም። አፈር ነው የሚገባው። አፈር ምን ይላል? ይገለዋል። ከዛ አንተን መጨረሻ ላይ ይገላል። እንደዚህ ነው እየገደለ ኦሬዲ መቼ ነው ግን የጀመረው? ሲጸነስ ፕሮሰስ አለ። አሁን አንዳንድ ክፉ ነገር ሲያረጉ የምታዩቸው ሰዎች ምንም ስላልሆኑ ለኃጢአት መበረታቻ ምክንያት አታቸው። ምክንያቱም ነገሩ ፕሮሰስ ስላለው ምኞቱ ተጸንሷል፣ ተወልዷል። የተወለደው ደግሞ ኃጢአት ማደግ አለበት። በዛ ፕሮሰስ ውስጥ ሰውየው የኃጢአት ሰርቷል። እንደ እግዚአብሔር ምን አረገው? እሱን እኔም ብቸልሰው ስለ እያደገ ስለሆነ ነው። ሞት ጋር አልደረሰም። በዚህ መካከል ውስጥ ነው እንግዲህ ነገሮችን ማስተካከል ያለብን። እያደገ ነው። ዜን ፋይናሊ ይገለዋል። ሲገለው ግን ካለው ነገር ነው የሚጀምረው። መግደል። ዛሬ ሞርኒንግ ላይ እኔ ብዙ ነገር እየተማርኩ ነው። በዋን ቱ ዋን የጥሞና አገልግሎት ላይ ከሚመጡ ሰዎች የመጣው ሰው መናጢ ድሃ ሆንኳል እና በቃ አሁን መሄድ ያለብኝ ነብይ ደረሰ ጋር ነው ብዬ መጣዋል። ስመጣ ምን እንደሆነ አላቅም። የዘይት መጭመቂያ ማሽን ስታዩት ያንግ ነው፣ ፋብሪካ ከፍቷል። በለውዝና በኑግ ዘይት ያመርታል። ብዙ ቦታዎች ነው ማደረሰው። ኢን ሚሊየንስ ነው ገቢም። እንደዚህ አይነት ሰው ማለት ሊንገዳገድ ይችላል። ግን ከሚሊዮነሮች እንዴት ሰው ባንክ ውስጥ 0.0001 ይቀረዋል? አያችሁ፣ አንዳንዶቻችሁ አጋጣሚ ነው የሚመስላችሁ። እንደዚህ የሚገል ስፒሪት አለ። የእግዚአብሔር መንፈስ ሶርሱን ሲነግረኝ ከየት እንደጀመረ ለምን እንደዚህ እንደሆነ አዎ ልክ ነው።
በቃ ባጭሩ እኔ አመንዝራ ነኝ አለ ብር ስላለኝ የወደድኩት ሴት ጋር እንደፈለኩ ሆናለሁ አለ መፈልገውን ነው ማረጋው አለ ምክንያቱም ገንዘብ አለኝ መኪና አለኝ ቤት አለኝ እንደፈለኩ ነው የተወለደው ኃጢያት ነው በዚህ መካከል እንደፈለገ ሲሆን ክርስቲያን ሆኖ ይሄው ምን ሆነ ልትሉ ትችላላችሁ ግን ሰውየው የተወለደው ኃጢያት እስከሚያድግ ድረስ ነው የሆነ ሰዓት ላይ ግን የሱን ነገር መግደል ሲጀምር ምልክት ነው መጨረሻ ላይ እሱን ነው የሚገለው እግዚአብሔር አምላክ ዛሬ ዴሊቨር አደረገውና እቺ ዝም ብሎ ሲምፕል ሰው ነው የመጣው እግዚአብሔር ሲኖ ሞራለውና ከእንግዲህ ወዲህ ኃጢያት እንዳታረጋለውና የተወለደውን ኃጢያት ገደለውና ሌላውንም የጸነሰውን አቦርት አደረገውና ሰውየውን ሰራውና እድል ሰጠው ኢየሱስ ክርስቶስ እንደዚህ ነው ካገኛት በኋላ ምንም አይደለም ያረጋት ሰው ከተመለሰ ከእንግዲህ ወዲህ ኃጢያት እኔም አልፈርድብሽም ብሎ ሸኛት ይላል ምን ማለት ነው ኢየሱስ ኃጢያትን አያበረታታም ዛሬ ለአንድ ሰው ፕሮፌሰር ያረጋለሁ ትንቢት እናገራለሁ የተወለደውን ኃጢያት ገደልኩት አሁን የተጸነሰውን የምኞት ኃጢያት አስወረድኩት አሁን አንተን ትዳርህን ልጆችህን ቤትህን ነፃነትህን ጤናህን ገንዘብህን መውጣት መግባትህን ስኬትን ከመብላቱ በፊት በናዝሬቱ ጌታ በኢየሱስ ስም አስወረድኩት አሁን አንድ ሰው በኢየሱስ ስም አስወርዳለሁ ይበል በኢየሱስ ስም አስወርዳለሁ አንድ ሰው ይጮህና በኢየሱስ ስም እገላለሁ ይበል ኃጢያትን በኢየሱስ ስም እገላለሁ ይወልህ እንግዲህ የነገርኩህን ስማኝ ማስወረድና መግደል እንዳትረሳ አሜን አንተ የምታውቀው ታሪክ አለ ስላንተ ስላንቺ ዝም ካልከው አንተን ነው የሚበላው ዝም ካልሽው ያለሽን ይበላል ያለህን ይበላል ከዛ አንተን ራሱ ይበላል መጨረሻ ላይ አንድ ሰው እጆቹን ያንሳ ተለማመድ የተጸነሰውን አስወርዳለሁ በል የተጸነሰውን አስወርዳለሁ የተወለደውን ገላለሁ በል የተወለደውን ገላለሁ አንድ ሰው እጆቹን ያንሳ ግድ የለም የተጸነሰውን አስወርዳለሁ በሉ የተጸነሰውን አስወርዳለሁ የተወለደውን ገላለሁ በሉ የተወለደውን ገላለሁ የተጸነሰውን ምኞት አስወርዳለሁ በሉ የተጸነሰውን ምኞት አስወርዳለሁ የተወለደውን ኃጢያት እገላለሁ በሉ የተወለደውን ኃጢያት እገላለሁ ድገሙና የተጸነሰውን ኃጢያት አስወርዳለሁ በሉ የተጸነሰውን ኃጢያት አስወርዳለሁ የተወለደውን ኃጢያት እገላለሁ በሉ የተወለደውን ኃጢያት እገላለሁ በኢየሱስ ስም በሉ በኢየሱስ ስም አስወርዳለሁ ደግሞ ገላለሁ አሜን እጆቻችሁን አንሱ ሎርድ ሃቭ ሜርሲ ኦን ሚ ጌታ ሆይ ይቅር በለኝ በሉ ጌታ ሆይ ይቅር በለኝ ጌታ ሆይ በሉ ጌታ ሆይ ኃጢያተኛ ነኝ ይቅር በለኝ አንተ አሁን አስወርዳለሁ እገላለሁ ካልከው በላይ በኮንፌሽንና በንስሐ ኢየሱስ ራሱ ያስወርድልሃል አሜን ይገልልሃል አሜን ንስሐ ማለት ይሄ ነው ንስሐ ማለት የተመኘኸውን ኃጢያት የተጸነሰውን ኃጢያት የተወለደውን ኃጢያት ከማደጉ በፊት ያስወርደዋል ይገለዋል አሜን እጆቻችሁን አንሱ የሆነ ነገር እየሆነ ነው አባቴ ልክ እንዳልተደረገ ልክ እንዳልተፈጸመ ልክ እንዳላለፍክበት ልክ እንዳልነካኸው ልክ እንዳልሰራኸው ኃጢያት በደል በጌታ በኢየሱስ ስም ደም አሁን መታጠብ ይሆንላችኋል አሜን አሁን መታጠብ ይሆንልናል አሜን አሁን መፈወስ ይሆንልናል አሁን በኢየሱስ ደም መታጠብ ይሆንልናል አሜን አሜን ኦኬ ማንም ሲፈተን በእግዚአብሔር ፈተነው አለ አይበል እግዚአብሔር በክፉ ኦኬ መፈተን የሚባለው ነገር ነው ሰው ጤናው ሲታወክ እየተፈተነ ነው አይደለም የተፈተነ ነው
ቢዝነሱ ብትንትን ሲል እየተፈተነ ነው አይደል? የተፈተነ ነው። እነኚህ ሁሉ ግን መጀመሪያ ኮንሲቭ ከዛ ደግሞ ዴሊቨር ከተደረጉ በኋላ ከተወለደ በኋላ የሚሆኑ ነገሮች ናቸው። ቆም ብለን ስናስብ አንዳንድ ነገሮች የሆኑት ምክንያት አላቸው። ምክንያቱም ራሳችን ነን። ከዛ ዞርን ምንም እንዳልተፈጠረ አባት ሆይ ለምንድነው እንደዚህ እንጀራዬን ብትንትን ያረከው? አንተ አትወደኝም ማለት ነው ይላል እግዚአብሔር። እንደዚህ ያየ አቤት አቤት ማለት እያሰባችሁት ነው። ግን ራሱ ይሄ ተብራራለት ሰው እግዚአብሔርን እንደዚህ ብሎ ማለት ይችላል ወይ? አይችልም። እንዴት ይችላል? ስለዚህ ነው ያዕቆብ እንደዚህ አለ፣ እግዚአብሔር በክፉ አይፈትንም። ማንም ሲፈተን በእግዚአብሔር ፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና። ነገር ግን ሰው በራሱ ምኞትና ሐሳብ ሲታለል ይፈተናል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ብሎ አሳየን። አዩ ብለስድ ስንት ሰው የሆነ ማርሽ ቀይሯል? አሜን። ወደ ኋላ ይሁን ወደፊት አላቅም ብቻ ግን ቀይሯል። አሜን። አንድ ሰው አሜን 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 አሜን። ወገኖቼ ስሙኝ፣ የእግዚአብሔር ልጆች መንፈሳዊነት እንዲህ ከተተነተነ በጣም በጣም ዋጋ ያስከፍላል። you cannot be spiritual መንፈሳዊ መሆን አትችልም። በቃ ብዙ ትንታኔዎች አሉት፣ ብዙ መብራራት የሚገባቸው እውነቶች አሉት። አየ በአንድ ቀን ጀንበር የሆነ መዝሙር ሲከፈት እጅን አንስተ ላብስ ከሚመጣ ስለዘለልክ መንፈሳዊ ሆነ አትወጣም። ብዙ ሰው እንዲህ ነው የሚመስለው። እንደዚህ ብሎ ካላበው በኋላ ዛሬ ተቀየርኩ ይላል። አልተቀየርክም። ምናልባት ተነክተ ይሆን ይችላል። የሚቀይረው ግን አሁን የሰማው ነገር ነው። አሜን። አንድ ሰው ከዚህ በኋላ ይበል እስቲ፣ ከዚህ በኋላ መንገዴን በሉ፣ መንገዴን እቀይራለሁ እቀይራለሁ። አሜን። አረ ጮክ በሉና ከዚህ በኋላ በሉ፣ ከዚህ በኋላ መንገዴን እቀይራለሁ እቀይራለሁ። ራጋጃላ ቫጋንዴ ብራካዲያማስ ለዚህ የሚሆን ጉልበትና ብርታት በኢየሱስ ስም ይሰጣችሁ። አሜን። ለዚህ የሚሆን ጸጋና ኃይል ይሰጣችሁ። አሜን። ለዚህ የሚሆን ክብር ይሰጣችሁ። አሜን። ለዚህ የሚሆን ኃይል ይሰጣችሁ። አሜን። ለዚህ የሚሆን ምህረት ይደረግላችሁ። አሜን። በኢየሱስ ስም ጸልያለሁ፣ ይደረግላችሁ። አሜን። ኢየሱስ ክርስቶስ ይባረክ። ሰው ሲፈተን ለምን እንደሚፈተን ገባችሁ? እግዚአብሔር በርግጥ ሰዎችን እንደማይፈትን ገባችሁ? አሜን አሜን። የፈተናዎች ምንጭ ማን ናቸው ማለት ነው? ምክንያቱም እያጠናን ያለነው የፈተና ምንጭ ነው። the source of temptation. who is that person? ማን ነው ያ ሰው? ስለዚህ 16ኛው ቁጥር ይላል፣ ወንድሞች ሆይ የተወደዳችሁ፣ እንደውም beloved brothers የተወደዳችሁ ወንድሞች ሆይ፣ ስለዚህ ምን አለ? አትሳቱ። ዘጋው። 16ኛው መዝጊያ ነው። አጠገባችሁ ያለው ነው አትሳሳት በሉት። ስለምን አትሉኝም? መቼም አያችሁ the concept of temptation ብዙ ሰው ተሳስቷል። ምክንያቱም የሚፈርሰው ነገር ከመፍረሱ በፊት የፈረሰበት ምክንያት አለው። ምክንያቱ ደግሞ የውስጥ ነው። ስለዚህ ኮንሰፕቱ ስለተሳሳተ ለምንድን ነው የምትፈትነኝ? አንዳንዱ እንደውም በቃ እግዚአብሔር ረስቶኛል ብሎ ባክ ያረጋል። ግን ስቲል የእግዚአብሔር ቃል 16ኛው ላይ የተወደዳችሁ ወንድሞች ሆይ አትሳቱ፣ እግዚአብሔር በክፉ አይፈትንም። ሰው ግን በራሱ ሐሳብና ምኞት ሲታለል ይፈተናል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ ካደገች በኋላ ሞትን ይወልዳል። ስለዚህ ወንድሞች ሆይ ምን አትበሉ። ስለዚህ ያቋም ለውጥ አርጉ ማለቱ ነው። አሜን። ሶርሱ ከታወቀ መድኃኒቱ ይገኛል።
አሜን ምንጩ ከታወቀ መድኃኒቱ ይገኛል ምንጩ እኔ ነኝ በሉ ምንጩ እኔ ነኝ እኔ ነኝ ፈተናውን የጠራሁት በሉ እኔ ነኝ ፈተናውን የጠራሁት ስለዚህ ፈውስ አለው ማለት ነው አሜን በኢየሱስ ስም ዛሬ እግዚአብሔር አምላክ ከበደል ያነጻቸዋል አሜን ከኃጢአት ያነጻቸዋል አሜን ከመተላለፍ ያነጻቸዋል አሜን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ያነጻቸዋል አሜን ስለዚህ ለመሄድ እንደተዘጋጀ ፈረስ ለምንድን ነው እዚህ ጋርና እዚህ ጋር የሚደረግለት የሚነግረኝ ሰው አለ እስቲ እንዳይደናበር ምንድነው የሚያደናብረው ግን እይታ ሁሉ በቃ ያስበረክተዋል ስለዚህ የተጫነውን ሁሉ ገደሉ ሊገባ ይችላል እንደዚህ የሚል ፈረስ አይቻለሁ ራሱ የሆነ ነጭ የተቀመጠ እዚህ ብሎ እንደዚህ ነው የሚሄደው ጉዳዩ አይደለም ገደል ቢገባ ጉዳዩ አይደለም እየገባም አይቻለሁ ቦይ ውሃ የለም ዝም ብሎ እንደዚህ አይቶ ወደ ቦይ ውስጥ አንድ ትልቅ ሴት ወገባቸው ተሰብሯል ለመግባት እንኳን ጉዳዩ አይደለም ለምን የፎከስ ችግር ስላለበት ስለዚህ ለፈረሱ ምን ይደረግለታል ወደ ግራም ወደ ቀኝም አቲ ዝም ወደ ፊት ብቻ ላንተ የሚያስፈልግ እሱ ነው አሜን አሜን እዚህ ጋር እንዳታይ እዚህ ጋር ምን እንዳለ ያየው አይደለም እኔ ወደ ፊት ነው የምሄደው ከተመለስኩ በዚህ እንደዚህ ነው የምሄደው እግዚአብሔር የሚፈልገው ይሄንን ነው አሜን ለምን ካልከኝ እንዳትፈተን ምክንያቱም የጉዳዩ ምንጭ አንተ ኮንክ መድኃኒቱ ታውቋል ማለት ነው እግዚአብሔር አምላክ ዛሬ በኢየሱስ ደም ሁላችሁንም ይሸፍናል በኢየሱስ ደም ያጥባችኋል አንድ ሰው ጮሆ አሜን ይበል አሜን የመጨረሻውን 17 እና 18 አንድ ላይ አንብበን በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው በጎ ስጦታ ሁሉ ፍጹም በረከት ሁሉ ከማን ናቸው ከላይ ናቸው በነገራችን ላይ ለምንድን ነው ያንን ተናግሮ ይሄን ሲናገር የሐሳብ ልዩነት ያለ ይመስላል አይደል ግን ከባድ የሐሳብ ግንኙነት ነው ያለው ሰው የሚፈተንበትን ሶርስ አውቆ ላለመመኘት ራሱን አሁን እንዳልኳችሁ ጋይድ ማድረግ ሲጀምር በጎ ስጦታ ወደ ከእግዚአብሔር ሰውየው ይቀበላል አሜን 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 ቢዝነሱ አይፈራርስም አሜን ስራው አይፈራርስም አሜን ሩጫ አይፈርስም አሜን ትዳሩ አይፈርስም አሜን ሰላሙ አይፈርስም አሜን ጤናው አይፈርስም አሜን በጎ ስጦታ ሁለንተናዊ የሆነ ደስታ በኢየሱስ ስም ሰውየው ይቀበላል አሜን ሁለንተናዊ የሆነ ስለዚህ ፍጹም በረከት በጎ ስጦታ ሁሉ ከላይ ነው ከብርሃናት አባት አሜን የብርሃናት አባት ማን ነው እግዚአብሔር ነው ከላይ እንዲሆንለት የሚፈልግ ሰው አለ 14 እና 15 ላይ ያለውን ማስተካከል አለበት አሜን 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 ጌታ ይባረክ አሜን እሺ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ያ ስለማንነቱ ነው የብርሃን አባት የሚባለውን ሲያብራራው መለወጥ በእርሱ ዘንድ የለም ይላል አይለው አይቀያየርም እግዚአብሔር መልሱ በቃ መለወጥ ዘንድ ከሌለ ከማን ነው ከብርሃን አባት ነው ምኑ በጎ ስጦታ ፍጹም በረከት ከማን ነው ከብርሃናት አባት ነው በኢየሱስ ስም በጎ ስጦታ ይሆንላችሁ አሜን በኢየሱስ ስም ፍጹም በረከት ይሆንላችሁ አሜን ፍጹም በረከት ውስጥ ለቅሶ የለም አሜን አንዳንድ ሰው በእንጀራ ተባርኳል ጤና ግን የለው ይሄ ፍጹም በረከት አይደለም ፍጹም በረከት የሚባለው ጤናው ሲታይ ኦኬ ነው ስራው ሲታይ ኦኬ ነው ትዳሩ ሲታይ ኦኬ ነው የምድር ከፍታ በእጁ ናቸው ሁሉ ነገር ምንም የሚያለቅስበት ምክንያት ከጠፋ ፍጹም በረከት በህይወቱ መጥቷል ማለት ነው አሜን ሁሉ ነገር ኦኬ ከኦኬ ጋር ከሆነ እሱ ምን ሆኗል ፍጹም በረከት ከዛስ በጎ ስጦታ ከማን ናቸው ከላይ ከብርሃናት አባት መለወጥ መቀየር ከማያውቀው ከብርሃናት አባት ነው አሜን 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 ቁጥር 18 ምን ይላል ለፍጥረት የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን አሜን ለፍጥረቱ የበኩራት አይነት እንሆን ዘንድ አስቦ ምን አለን ወለደን
ዮሐንስ 1 ላይ ከስጋ ወይም ከደም ፍቃድ አልተወለዳችሁም ከሰማይ ከአባታችሁ ፍቃድ እንጂ ዩማማ ዩባባ እስቲ ልጅ እንውለድ ብለው አሉለም ይወለዱሽ ማለት ነው እስኪ ቆይ እስራኤል የሚባል ልጅ ይኑረን ብለው አይደለም የናተ የአባት ፍቃድ ሳይሆን የሰማዩ አባት ፍቃድ ነው ይላል አሜን ዮሐንስን አውጣልኝ እሱን ቃል ዮሐንስ ወንጌል ምዕራፍ 1 ማንንም ሰው በእናትና በአባቱ ፍቃድ አልተወለደም የተወለደው በማፍቃድ ነው ለፍጥረቱ የበኩራት አይነት ማለት አንደኛ እግዚአብሔር ከኛ አይነት ውጪ የፈጠረው ሌላ ዘር የለም ከዛም በፊት አልፈጠረም የበኩራት አይነት እንሆን ዘንድ አስቦ ምን አለን ወለደኝ እስቲ እጆቻችሁን አንሱን እኔ በሉ እስቲ እኔ ምንም ደካማ በሆን ሳልታሰብ አልተወለድኩም ከነድካሜ በሉ ልጅ ነኝ በሉ ለዛውም የበኩራት አይነት በኩር ማለት ምን ማለት እንደሆነ ታውቃ በኩር የማይተካ ማለት በበኩር የሚተካ ምንም ነገር የለም የመጀመሪያ ማለት አሜን 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 እስኪ የመጀመሪያ በሉ የመጀመሪያ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አዲስ ማለት ከዚህ በፊት ያልተሞከረ ኒው ብራንድ ናችሁ እስቲ ኒው ብራንድ ነኝ በሉ እስቲ ኒው ብራንድ አዲስ ነኝ በሉ አዲስ ነኝ በኩር ነኝ በሉ በኩር ነኝ አስቦ ነው የወለደኝ በሉ አስቦ ነው የወለደኝ ግን እኔ ዋና ነኝ በሉ እንደውም ለፍጥረቱ ምን አይነት ነኝ ነው የበኩራት አይነት እሺ ምን ይላል ዮሐንስ ወንጌል ምዕራፍ 13 እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የበኩራት አይነት ከሆንክ አንተ ከወንድ ፈቃድ አይደለም የተወለድከው እኔ በሉ እናቴ አባቴ እከሌ የሚባል ልጅ ይኑረኝ ብለው የተወለድኩ አይደለም እኔ ለፍጥረቱ እግዚአብሔር ለፈጠራቸው ፍጥረቶች ሁሉ የበኩራት አይነት እንደሆን አስቦ ወልዶኛል ከወንድ ፍቃድ ከስጋ ፈቃድ አልተወለድኩም የእግዚአብሔር ልጅ ነኝ በሉ የእግዚአብሔር ልጅ ነኝ ስለዚህ ነው ሞት ሆይ መውገሄታል ሲኦል ሆይ ማሸነፍ ይታል ድል መንሳት ይታል በምንም ተአምር እኔ በኩራት አይነት ነኝ በሉ እስቲ ባካችሁ ሞት ድል አይነሳኝም በሉ ሲኦል ድል አይነሳኝም በሉ ሲኦል ድል አይነሳኝም የሰው እድሜ ስንት ነው በመድር ላይ አይ ትክክለኛ እግዚአብሔር ሲባርክ የሚሰጥ ስንት ነው እርግጠኛ ናችሁ ከዛ እንዳይጨምርም በነገራችን ላይ መቼ ለታ በእግዚአብሔር ፊት ነበርኩና ላይክ 8:30 8 ሰዓት ተኩል ወደ መኝታ ስመጣ ከመምጣቴ በፊት እግዚአብሔር ነገረኝ ማጃዲያ ባስ ገና ብዙ ስራ አለ አለኝ አሜን ለምን እኔ 200 አይሆንም ምኖረው አሜን አላላችሁ ማለት 120 ያለው ኪዳን እግዚአብሔር አምላክ መንፈስ ቅዱስ የነገራችሁ ከዚህ በፊት እርግጠኛ ነኝ ሰምታችሁ አታ በአዲስ ኪዳን የእድሜ ሊሚቴሽን የለም አንተ እስከፈለከው ነው የምትኖረው አይ አሜን አላለም ይሁን ለምን ካልከኝ ጳውሎስ እኔ አለ ብሄድ ከጌታዬ ጋር ልኖር ነገር ግን ለእናንተ ስለማስፈልጋችሁ ትንሽ ቆያለሁ አለ በአዲስ ኪዳን የእድሜ መጨረሻ የለም የምን ህይወት ሁለት ነው 600ም ከፈለክ ኑር አሜን አሜን አንድ ሰው አሜን ይበል አሜን በዚህ ከተጽናናችሁ በእውነት 120 በትንሽነታችሁ እንዴት ትሞታላችሁ ምክንያቱም በአዲስ ኪዳን የእድሜ መጨረሻ ያለው አዲስ ፍጥረት ነን ለፍጥረቱ የበኩራት አይነት ነን አዲስ ዘር ነን አሜን አሜን ለዚህ ነው ብዙ ሰዎች በቃ ለሞት ነው ካሉ ይሞታሉ
ይሞታሉ። ይሄ ነገር ዘንድሮን ማልፍ አይመስለኝም። እንትኔ ኩላሊቴ እንትን እያለ ነው። በቃ ይሞታሉ። እስቲ አንድ ሰው ቆያለሁ በሉት። እንዴት ነው ትሄዳለህ ወይስ ትቆያለህ? እኔ ስፈልግ ነው የሚሄደው በሉ። እስቲ አንድ ሰው ገደብ ለኔ አልተቀመጠም በሉ። ነገም ቢሆን እሄዳለሁ በሉ ከፈለኩ። የዛሬ 200 ዓመትም እሄዳለሁ በሉ። በፈለኩ ጊዜ ነው የሚሄደው። ስለዚህ አንድ ሰው ብድግ ብሎ ስራ አለኝ ይበላ። yes ሃሌሉያ ጳውሎስ እንደጨረሰ ሲገባው ነው ሄደው። ለዚህ ነው ሩጫዬን ጨርሻለሁ ስራዬን ፈጽሜያለሁ። እንደዚህ ሲሄድ አሁን እሄዳለሁ ብሎ ሄደ እንጂ ማን ነው 120 ማን ነው 130 ያስቀመጠው? ይህ የብሉይ ኪዳን እውነት ነው፣ የአዲስ ኪዳን እውነት አይደለም። ስለዚህ ስራዬን ጨረስኩ ስትሉ ስራ አለኝ ካላችሁ ምን ማለታችሁ ነው? በለዛ አባባል አለው ቆያለሁ አሜን አጠገባችሁ ላይ ቆያለሁ ነው ይበሉት። ቆያለሁ ስራ አለኝ ስራ አለኝ አንድ ሰው ስራ አለኝ ይበል። ስራ አለኝ ጩሁና ስራ አለኝ በሉ። ስራ አለኝ ለፍጥረቱ የምን አይነት የበኩራት አይነት እንሆን ዘንድ አስቦ እግዚአብሔር አስቦ ወለደን። ሳይታሰብ የተወለደ የለም። አሜን አሜን። አሜን እንኳን ደስ አላችሁ። አር ዩ ብለስድ? yes ተባርካችኋል። አሜን ተባርካችኋል። አዎ ኢየሱስ የተባረከ ይሁን። ሪማሃዳባሻ ካላቫራ ጋባዲያና ኮሳፕሪዲያማ እጆቻችሁን ከፍ አድርጉና ጸልዩ። ረበበበዲያማስ በሽታ እናንተ ላይ አይሰራም። ህመም እናንተ ላይ አይሰራም። አሜን ኃጢአት እናንተ ላይ አይሰራም። አሜን ሞት እናንተ ላይ አይሰራም። አሜን ሲኦል እናንተ ላይ አይሰራም። አሜን ሞት ይዛችሁ ዘንድ አይችልም። አሜን ሲኦል ይዛችሁ ዘንድ አይችልም። አሜን ሞት መውጊያው አይሰራም እናንተ ላይ። አሜን ሲኦል መውጊያው አይሰራም እናንተ ላይ። አሜን በኢየሱስ ስም ነፃ። አሜን አባቱ በኢየሱስ ክርስቶስ ስም አመሰግናለሁ። አሜን የሰሙት ቃል ከሰማዮቹ ጋር ይዋሃድ አሜን በኢየሱስ ክርስቶስ ጌታና ኃይለኛ ስም አሜን አሜን። ሃሌሉያ You are blessed.